ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እንደዚሁም እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ እላለሁ። ነገ ምሽት ላይ እንግዲህ ሊቨርፑል በፕሪሚየር ሊግ ወልቭስን የሚገጥም ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸው የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥቷል። ምን ተጠይቁ፣ ምንስ መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያ አሰልጣኝ አርነ ስሎት የተጠየቁት በፍሎሪያን ቪርትዝ ዙሪያ ነው የነበረውና መቼ ወደ ሜዳ ይመለሳል ተብሎ ተጠይቀው ነበረ። በሰጡትም ምላሽ በነገው ጨዋታ ላይ እንደማይደርስ አረጋግጧል። የነገው ጨዋታ ለሱ በጣም ይፈጥንበታል። ምናልባት በሳምንቱ መጨረሻ ላይ በሚደረገው ጨዋታ ካልሆነም በቀጣይ ሳምንት ወደ ሜዳ ይመለሳል ብለዋል። በመቀጠልም በቫር ውሳኔዎች ዙሪያ ነበረ የተጠየቁት። በተለይ ሊቨርፑል ከማንቸስተር ሲቲ ጋር ባደረጉት ጨዋታ ላይ ጉሄ መሐመድ ሳላ ላይ የሰራው ፋውል ነበረ። ነገር ግን ያንን ፋውል ዳኛው ምንም ሳይሉ ቀርተዋል። በትናንትናው ዕለት ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ባደረጉት ጨዋታ የክሪስታል ፓላስ ተጫዋች ተመሳሳይ የሚባል ፋውል ሰርቷል። በዛ ፋውል ምክንያትም ተጫዋቹ በቀይ ካርድ እንዲወጣ እንደዚሁም ደግሞ ማንቸስተር ዩናይትዶች ፔናልቲ እንዲሰጣቸው አድርጓልና የእነዚህ ውሳኔዎች ዙሪያ ያላችሁ ሀሳብ ምንድነው ተብለው ተጠይቀው ነበር። በሰጡት ምላሽ የሊቨርፑል ከማንቸስተር ሲቲ ጋር ያደረጉት ጨዋታ ከዚህኛው ጨዋታ ለየት የሚያደርገው ማርክ ጌ የመሐመድ ሳላን ማሊያን ነበረ የጎተተው እንጂ ሌላው ነገር ተመሳሳይ ነው የነበረው። እንዲሁም በማርክ ጌ እና በዲያዝ መካከል ያለው ርቀት ከክሪስታል ፓላስ ተጫዋቾች መካከል ከነበረው ርቀት በጣም የሰፋ ነው የነበረው ነው። ጨዋታውን በቀጥታ እያዩት ነበረ። በቀይ ካርድም አይወጣም ብዬም አስቤ ነበረ። ምክንያቱም ደግሞ በእኛ ጨዋታ ላይ ማርክ ጌ በቀይ ካርድ ስላልወጣ፣ ነገር ግን በዚህ ጨዋታ ላይ በቀይ ካርድ ሊወጣ ችሏል። ትንሽ ቅር የሚለኝ ነገር ቢኖር ምንድን ነው ዳኛው ብቻ ውሳኔውን ወስኖት ቢሆን ኖሮ ችግር የለውም። አንደኛውን ቀይ ካርድ አንደኛውን ቀይ ካርድ ባይሰጥ ኖሮ ለኔ ችግር የለውም። ነገር ግን በሁለቱም ጨዋታ ላይ ዳኛው ሁለቱንም ተጫዋቾች በቀይ ካርድ አላስወጣም። ነገር ግን የቫር ውሳኔ አንዱን በቀይ ካርድ እንዲወጣ አድርጓል፣ አንዱን ደግሞ ሊተወው ይችላልና እዚህ ላይ ነው እኔ ትንሽ ግራ የሚያጋባኝ እንደዚሁም ደግሞ ተቃውሞም ያለኝ። ምክንያቱም ብዙ ጊዜ ካዳመጣችሁ ሁለት የቫር ስህተቶች ብቻ ናቸው የተከሰቱት እንጂ ሌላ የቫር ስህተት አልተከሰተም የሚል ነገርን ሲናገሩ ነበረ። ነገር ግን ደግሞ እንደዚህ አይነት ስህተቶችን ስንመለከት ስህተት ናቸው ብለንም መቁጠር መቻል አለብን። የዛኔ እኔ ቀይ ካርድ መውጣት ነበር ስል ነበረ። ነገር ግን ማንም ሰው የኔን ሀሳብ ሲደገፍ አልነበረም። አሁን ላይ ግን ነገሮች ሁለቱንም አይተው የትኛውን ስህተት የሚለውን ነገር መወሰን መቻል አለባቸው። ቢያንስ ከሁለት አንዱ ትክክል አይደለም የነበረው። ወይ በእኛ ጨዋታ ላይ ማርክ ጌ በቀይ ካርድ መውጣት ነበረበት፣ ወይ ደግሞ የትናንትናው ተጫዋች በቀይ ካርድ መውጣት አልነበረበትም። ነገር ግን እንደዚህም ቢሆንም እኛ ከዚህ የተሻለን መሆን መቻል አለብን። ከውሳኔዎችም በላይ ጥሩ የሚባል ነገርን አድርገን ጨዋታዎችን አሸንፈን መውጣት መቻል አለብን። ዳኞች ሊሳሳቱ ይችላሉ፣ ቫር ሊሳሳት ይችላል፣ የተለያዩ ነገሮች በጨዋታ መሀል ሊያጋጥም ይችላል። ነገር ግን እንደ ቡድን እነዚህን ነገሮች ተቋቁመን አሸንፈን መውጣት መቻል አለብን የሚል ምላሽን ሰጥተዋል። በመቀጠልም ያለፉትን 4 ጨዋታዎች ሙሉ ለሙሉ ማሸነፍ ችላቸዋል ከሲቲ ጨዋታ በኋላና ይህ ድሉ እንግዲህ በሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ምን ያህል ተጽዕኖ ይኖረዋል የሚል ጥያቄን ተጠይቀው ነበረ። እሳቸውን በሰጡት ምላሽ ምናልባትም በማንቸስተር ሲቲ ጨዋታ ላይ ትክክለኛ ውሳኔ ተወስኖ ቢሆን ኖሮ ከዚህም የበለጠ ተጽዕኖ ሊፈጠር ይችል ነበረ። በአጠቃላይ ግን በጣም ከፍተኛ ተጽዕኖ ይኖራል። የነገ ጨዋታ የምናሸንፍ ከሆነ በጣም ከፍተኛ ተጽዕኖ የሚኖረው ይሆናል። በእርግጥ ጨዋታው ቀላል ይሆናል ብለን አንጠብቅም። ምክንያቱም ውልቭሶች በቅርብ ጊዜያቶች ያደረጉትን ጨዋታዎች ስትመለከቱ በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። 20ኛ ደረጃ ላይ ቢቀመጡም እንኳን በሰፊ የጎል ልዩነት እየተሸነፉ አይደለም የሚገኙት። እያንዳንዱን ቡድን እየፈተኑ ነው የሚገኙትና በነገው ጨዋታ ላይ በጣም ከባድ ጨዋታ ይሆናል ብለን እንጠብቃለን የሚል ምላሽን ሰጥተዋል። በመቀጠልም በ4 ቀናቶች ውስጥ ውልቭስን 2 ጊዜ ታገኛላችሁና ያ የራሱ ሆነ ፈተና አለ ወይ ብላችሁ ታስባላችሁ? ቻሌንጅ አለ ወይ ብላችሁ ታስባላችሁ? የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ ይህ ነገር ለኛ አዲስ አይደለም። ምክንያቱም በፕሪሚየር ሊጉም በሻምፒዮንስ ሊጉም በየ3 ቀኑ አንድ የተለያዩ ጨዋታዎችን ስንጫወት ነበረ። በእርግጥ አንድም ቡድን በ3 ቀን ልዩነት ውስጥ መጫወት የራሱ የሆነ ቻሌንጅ ያለው ከበድ የሚል ነገር አለው። ነገር ግን እንደዚህ ሲሆን ነው በጣም የምወደው። ለምሳሌ በሻምፒዮንስ ሊግ አንድም ቡድን ደግመህ የምትገጥም ከሆነ በጣም በፍጥነት ደግመህ ብትገጥም የተሻለ ነው የሚሆነው። ምክንያቱም ከአንድ ጨዋታ በኋላ ለየት ያለ ነገርን ይዘህ ለመምጣት ለወጥ ለማድረግም ይመቻልና ቶሎ አንድን ቡድን መግጠም የራሱ የሆነ ጥቅም አለው። እንደዛም ሆኖ የራሱ የሆነም አስቸጋሪ ነገር አለው። ውልቭስ በእርግጥ ለኛ አዲስ ቲም አይደለም። ከዚህ በፊትም በፕሪሚየር ሊጉ በተደጋጋሚ ስንጫወታቸው የነበሩ ቡድን ናቸው። ስለዚህም በ4 ቀናቶች ውስጥ 2 ጊዜ ውልቭስን መግጠም ያን ያህል ትልቅ ልዩነት ያመጣል ብዬ አላስብም የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት የቆሙ ኳስ አጠቃቀም እንግዲህ በፕሪሚየር
በፕሪሚየር ሊጉ ላይ በጣም ወሳኝ እየሆነ እየመጣ ነው የሚገኙና በእነዚህ የቆሙ ኳሶች አጠቃቀም ላይ ደግሞ ተጫዋቾች እርስ በርስ እየተያያዙ ነው የሚገኙትና በዚህ ዙሪያ ያሉት ሀሳብ ምንድን ነው ተብለው ተጠይቀው ነበረ። እሳቸውም በሰጡት ምላሽ እውነት ነው በዚህ ሰዓት የቆሙ ኳሶች በጣም አስፈላጊ እየሆኑ እየመጡ ነው የሚገኙት። በእርግጥ ባለፈው ሲዝንም ነበረ፣ ነገር ግን ደግሞ በዚህ ሲዝን ካለፈው ሲዝንም በበለጠ የቆሙ ኳሶች በጣም አስፈላጊ እየሆኑ እየመጡ ነው የሚገኙት። እኛም እንግዲህ መጀመሪያዎቹ አካባቢ ላይ በቆሙ ኳሶች ላይ ስንቸገር ነበረ። አሁን ላይ ግን በቆሙ ኳሶች እያሻሻልን እየመጣን ነው የምንገኘው። ባለፉትም 5 ጨዋታዎች ወደ 7 የቆሙ ኳሶችን ማስቆጠር ችለናል። እኛም እየተሻሻልን እየመጣን ነው የቆሙ ኳሶች አጠቃቀማችን ላይ። እንደዚሁም ደግሞ አንዳንድ ጨዋታዎች ላይ እንዳጠቃላይ በፕሪሚየር ሊጉ ስትመለከቱ የቆሙ ኳሶች ላይ በጣም ትልቅ ፎከስ እየተደረገ ነው የሚገኙ። በዚህ ሳምንት እንኳን የተደረጉትን ጨዋታዎች ከተመለከታችሁ የተለያዩ የቆሙ ኳሶች እየተቆጠሩ ነው የሚገኙትና እዛ ላይ በጣም ፎከስ እየተደረገ ነው የሚገኘው እና በዚህ ሰዓትም እንግዲህ አንዳንድ የመያያዝ ነገሮች ሊኖሩ ይችላሉ። ነገር ግን ደግሞ ይህን መያያዝ ሁሉም ቦታዎች ላይ አትመለከቱም። ሁሉም ተጫዋቾች እርስ በርስ እየተያያዙ ነው ማለትም አይቻልም የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሰዓት በፕሪሚየር ሊጉ የሻምፒዮንስ ሊጉ ቦታን ይዞ ለማጠናቀቅ ጥሩ የሚባል ቦታ ላይ ናቸው የምትገኙት። በፐርፎርማንስም ደረጃ አሁን ላይ የተሻለ የሚባል እንቅስቃሴን እያደረጋችሁ ነው የሚገኙትና በዚህ ዙሪያ ያሉት ሀሳብ ምንድነው ተብለው ተጠይቀው ነበረ። በሰጡትም ምላሽ በዚህ ሲዝን ነገሮች እንዳለ ከኛ በተቃራኒ ብዙ ጊዜ ሀፕን ሲያደርጉ መመልከት ይችለናል። እኛ በማንፈልገው መንገድ ሲሄዱ የተመለከትንባቸውም አጋጣሚዎች አሉ። አንዳንድ ጨዋታዎች ጥሩ ስንንቀሳቀስ ነበር፣ ነገር ግን ጨዋታዎችን ሳናሸንፍ ይወጣንባቸው አሉ። እንደዚሁም ደግሞ ጥሩ ሳንንቀሳቀስም ደግሞ ጨዋታዎችን አሸንፈን ይወጣንባቸውም አሉ። አሁን ለምሳሌ ከፎረስት ጋር ያደረጉንን ጨዋታ ብንመለከት የኛ ስታንዳርድ ባልሆነ መንገድ ነው ጨዋታውን አሸንፈን መውጣት እየቻሉ። እንደዚሁም ሌሎች ጨዋታዎችንም መጥቀስ እንችላለን። በዚህ ሰዓት እንግዲህ ጥሩ እንቅስቃሴዎችን እያደረግን የምንገኘው፣ በተከታታይም ጨዋታዎችን ማሸነፍ ችለናል፣ ደረጃችንም ማሻሻል ችለናል። ነገር ግን ደግሞ ከ2-3 ሳምንት በፊት ስናደርግ የነበረውን እንቅስቃሴ ከተመለከታችሁ ደግሞ ጥሩ የሚባል ጊዜን እያሳለፈን አይደለም ልትሉም ትችላላችሁ። ጥያቄም ልታነሱ የሚችሉባቸውም እድሎች አሉ። እናም ይህም የሚያሳየው ደግሞ ምንድነው እያንዳንዱ ጨዋታ የደረጃ ላይ ከፍተኛ ለውጥ ያመጣል። አሁን ለምሳሌ የወልቭስን ጨዋታ ብናሸንፍ ምናልባትም ከዚህ የተሻለ ደረጃ ላይ መቀመጥ እንችላለንና በዚህ ሰዓት የፕሪሚየር ሊጉ የደረጃ ሰንጠረዥን ከተመለከታችሁ ቡድኖች በጣም በተቀራረበ ቦታ ላይ ነው የሚገኙትና አንድ ጨዋታ ለውጥን ያመጣል። ስለዚህ የኛ ዋናው ትኩረታችን መሆን ያለበት ራሳችን ላይ ነው። ቀጣይ ጨዋታ ስለማሸነፍ ብቻ ነው። ቀጣይ ጨዋታችን ወልቭስ ነው። ወልቭስን ስለማሸነፍ ብቻ ትኩረት እናደርጋለን። ወልቭስን ካሸነፍን ደግሞ በቀጣይ ጨዋታ ላይ ሙሉ ለሙሉ ትኩረታችን የሚሆን ይሆናል። አሁንም ገና ቀሪ ጨዋታዎች አሉ። ስለዚህ ሙሉ ፎከሳችን ወይም ሙሉ ትኩረታችን የሚሆነው በቀጣይ ጨዋታ ላይ ብቻ መሆን አለበት የሚል ምላሽን ሰጥተዋል። በመቀጠልም የጀረሚ ፍሪምፖንግ ወደ ሜዳ መመለስ ለእናንተ ምን ያህል አስፈላጊ ነበረ፣ እንደዚሁም ደግሞ ከዚህ በኋላ እንዴት ነው ማኔጅ ልታደርጉት ያሰባችሁት የሚል ጥያቄን ተጠይቀው ነበረ። እሳቸውን በሰጡት ምላሽ በዚህ ሲዝን እንግዲህ በቀኝ ፉልባክ ቦታ ላይ አይደለም ስንቸገር የነበረው፣ በተለያዩ ቦታዎች ላይ ስንቸገር ነበረ። ነገር ግን በዋነኝነት በቀኝ ፉልባክ ቦታ ላይ በጣም ስንቸገር ነበረ። በጉዳት ምክንያት የተለያዩ ተጫዋቾች እዛ ቦታ ላይ ሲጫወቱ መመልከት ችለናል። እነዛም ተጫዋቾች ደግሞ ሲጎዱም የተመለከትንባቸው አጋጣሚዎች አሉና የጀረሚ ፍሪምፖንግ ወደ ሜዳ መመለስ ለኛ በጣም አስፈላጊ የሚባል ነው። ምክንያቱም ከዚህ በኋላ በጣም ወሳኝ የሚባሉ ጨዋታዎች ከፊት ለፊታችን አሉና የሱ መመለስ ቡድኑን በጣም እንዲጠነክር ያደርጓል። እንደዚሁም እያንዳንዱ ጨዋታ ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለንና በእነዚህ ጨዋታዎች ላይ ደግሞ ተጫዋቾች ከጉዳት እየተመለሱ ግልጋሎት መስጠት የሚችሉ ከሆነ አንተ የበለጠ ተጠቃሚ ትሆናልና የሱ መመለስ ለኛ በጣም ትልቅ ዜና ነው። ከዚህ በኋላ ትኩረታችንም ጨዋታዎችን እንዴት ነው ማኔጅ ማድረግ ያለብን የሚለው ላይ ይሆናል። ተጫዋቾች ተጎድተው ሄደ ሁልጊዜም የሜዲካል ስታፉን ከመጠየቅ ደግሞ የተጫዋቾችን የሚጫወቱበትን ደቂቃ ማኔጅ ማድረግ በጣም የተሻለ ነው። ከዚህ በኋላም እንግዲህ በጣም በጥንቃቄ ጀረሚ ፍሪምፖንግ ወደ ሙሉ አቋሙ እንዲመለስም ከፍተኛ ጥረት እናደርጋለን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በኮዲ ጋክፖ ዙሪያ ነው። በተለይ ደግሞ ቅዳሜ ዕለት በተደረገው ጨዋታ ኮዲ ጋክፖ ጎል ማስቆጠሩ ለሱ ለኮንፊደንሱ ምን ያህል ጠቃሚነት አለው የሚል ጥያቄን ተጠይቀው ነበረ። እሳቸውን በሰጡት ምላሽ ከዚህ ቀደምም በተደጋጋሚ ስናገረው የነበረ ነገር አለ። ተጫዋቾችን እኔ ባስቆጠሩት ጎል ብቻ አይደለም ጀጅ ማድረጋቸው በተለያዩ መንገዶችም ጭምር ነው። በእርግጥ አጥቂዎች ባስቆጠሩት ግብ እንደዚሁም ደግሞ ተከላካዮች ባስቆጠሩት ክሊንሽት ነው ብዙ ጊዜ ጀጅ የሚያደረጉት። ነገር ግን ደግሞ ተከላካዮችም ከክፍት ጨዋታ የሚሆን ከቆሙ ኳሶች የሚሆን የጎል አስተዋጽኦ ማድረግ መቻል አለባቸው። እንደዚሁም ደግሞ አጥቂዎችን በመከላከል ደረጃም የራሳቸውን አስተዋጽኦ ማድረግ መቻል አለባቸው። ወይ ፕረስ በማድረግ ካልሆነም ደግሞ ወደኋላ እየተመለሱ ቡድኑን በማገዝ አስተዋጽኦ ማድረግ መቻል አለባቸው። ቢሆንም ግን ኮዲ ጋክፖ ጎል በማስቆጠሩ በጣም ደስተኛ ነኝ። ማስቆጠርም ይገባውም ነበረ፣ በጣም ፈልጎትም ነበረ። በእርግጥ ኮንፊደንሱ ርቆታል ብዬ አላሰብም። ነገር ግን አንዳንድ ጨዋታዎች ላይ ከሱ የማይጠበቁ ነገሮችን ሲያደርግ ተመልክቼዋለሁ። ነገር ግን ደግሞ ያ የኮንፊደንስ ችግር ነው ብዬ አላስብም። በእርግጥ አጥቂዎች እንደነ መሐመድ ሳላ እንደነ ኮዲ ጋክፖ ያሉ አጥቂዎች ለተከታታይ ጨዋታዎች ጎል
የማያስቆጥሩ ከሆነ ምናልባት ያ ነገር ጭንቅላታቸው ውስጥ ሊገባ ይችላል። ለምንድነው ጎል ማላስቆጥረው? ማስቆጠር አለብኝ የሚለው ነገር በተደጋጋሚ ባሰቡት ቁጥር የራሱ የሆነ ኢፌክት ሊኖረው ይችላል። ነገር ግን ደግሞ በእርግጠኝነት እነዚህ ተጫዋቾች ወደ አስቆጣሪነት መመለሳቸው እንደማይቀሩ ግን መናገር እንችላለን። በእርግጥ አንዳንድ ጊዜ በጣም ለፍተህ ጎል ማታስቆጥርባቸው ጊዜያቶች አሉ። አንዳንድ ጊዜ ደግሞ በጣም ብዙ ሰዓት ለፋ ጎሎችን ልታስቆጥር ትችላለና እንደዚህ አይነት ነገሮች የሆኑ ሰዓት ላይ የሚያጋጥሙ ነገሮች ናቸው የሚል ምላሽን ሰጥተው በመቀጠልም በዚህ ሰዓት በተለምዶ ትልልቅ የሚባሉት የፕሪሚየር ሊግ ቡድኖች ጨዋታዎችን ኮንትሮል እያደረጉ አይደለም፣ እየተቆጣጠሩ አይደለም። ያ ለምን የሆነ ይመስሉታል ተብለው ተጠይቀው ነበረ። እሳቸውም በሰጡት ምላሽ እኔ እንደሚመስለኝ ከሆነ በመጀመሪያ ደረጃ ፕሪሚየር ሊጉ ጥንካሬ ነው። በተለይ ደግሞ ሁሉም ቡድኖች በዚህ ሰዓት ብር አላቸው። ትንንሽ የሚባሉት መጨረሻ ደረጃ ላይ ላለመውረድ የሚጫወቱትን ቡድኖች ብር ስላላቸው ጥሩ የሚባሉ ተጫዋቾችን ከመላው ዓለም እያመጡ ነው የሚገኙት። ከ25 እስከ 30 ዓመት የሚገኙ በጣም ምርጥ የሚባሉ ተጫዋቾች የሚገኝበት ሊግ ነውና ጥሩ ፍክክር እየታየበት ነው የሚገኘው። ከ4 ዓመት ከ5 ዓመት በፊት አንደኛ ደረጃ ላይ ያለው ቡድን 20ኛ ደረጃ ላይ ካለው ቡድን ወይም ደግሞ ወራጅ ቀጠና ላይ ከሚጫወተው ቡድን ጋር ሲገናኝ በሰፊ የጎል ልዩነት ማሸነፍ ይችሉ ነበረ። ነገር ግን በዚህ ሰዓት ላይ ሁሉም ቡድኖች ጥሩ የሚባሉ ተጫዋቾች ስላላቸው በቀላሉ እያሸነፉ አይደለም የሚገኙት። አሁን በቅርቡ እንኳን ራሱ አርሰናል ከወልቭስ ጋር አቻ በሆነ ውጤት ነው ማጠናቀቅ የቻለውና ምን ያህል ከባድ ሊግ እንደሆነ በዚህ መመልከት እንችላለን። በሁለተኛ ደረጃ ደግሞ ቡድኖች የሚጫወቱት ያጨዋወት ስታይል ራሱ ጨዋታን ኮንትሮል እንዳታደርግ በቀላሉ እንዳትጫወት እያደረገ ነው የሚገኘው። አሁን ብዙ ጊዜ ከተመለከታችሁ በጣም ረዣዥም የሚባሉ ኳሶችን ነው እየተጠቀሙ የሚገኙት። ሴት ፒስን፣ ረዣዥም ውርወራዎችን እየተጠቀሙ የሚገኙትና ብዙ ጊዜ ኳሷ አየር ላይ ነው የምትገኘው። በረኛው በቀጥታ ይመታል፣ ከዛ ያንተ የቦክስ ውስጥ ነው የሚገባውና እንደዚህ አይነት ጨዋታዎች የሚበዙ ከሆነ ደግሞ ጨዋታውን ኮንትሮል ለማድረግ በጣም አስቸጋሪ ነው የሚሆንበት። ስለዚህ ያለህ አማራጭ ምንድነው? አዳፕት ማድረግ ብቻ ነው፣ ነገሮችን መላመድ ብቻ ነው ያለህ አማራጭ እንጂ የሴት ፒስ ኳሶችን የእጅ ወራዎችን ፋውሎችን አለመስራትን ልትቆጣጠረው አችልም። ስለዚህ ባሉት ነገሮች ተጠቅመ ጨዋታውን አሸንፈ ለመውጣት ነው ከፍተኛ ጥረት ማድረግ ያለብህ የሚል ምላሽን ሰጥተዋል። በመጨረሻም በዚህ ሰዓት እንግዲህ የቆሙ ኳሶች በጣም በጥቅም ላይ እየዋሉ ነው የሚገኙት። በተለይ ደግሞ በፕሪሚየር ሊጉ በተደጋጋሚ ቡድኖች እዚህ ነገር ላይ ፎከስ እያደረጉ ነው የሚገኙትና እግር ኳስ እየሄደበት ያለው መንገድ አያሳስቦትም ወይ ተብለው ተጠይቀው ነበረ። እሳቸውም በሰጡት ምላሽ በዚህ ሰዓት በፕሪሚየር ሊጉ የቆሙ ኳሶች በጣም በከፍተኛ ሁኔታ ጥቅም ላይ እየዋሉ ነው የሚገኙት። ነገር ግን ደግሞ በሌሎች ሊጎች ላይ ያለው ነገር ስትመለከቱ በስፔን የሚሆን በኤርዲቪዥን ብትመለከቱ እንደዚህ አይነት ነገሮች ብዙ ጊዜ እየተስተዋሉ አይደለም የሚገኙትና ይህ ነገር እንግዲህ በፕሪሚየር ሊጉ ላይ ብቻ ነው ትኩረት እየተሰጠው የሚገኘው። እኔ በበኩሌ ከዚህ ቀደምም እንደተናገርኩት ከሆነ ከ10 ዓመት ከ15 ዓመት በፊት ባርሴሎናዎች ሲጫወቱት የነበረውን የአጨዋወት ስታይል በጣም ነው የምወደው። ሁልጊዜም በየሳምንቱም ጨዋታውን ለማየት በጣም እጓጓ ነበረ፣ በጣም በደስታ ነበረ ሳይ የነበረው። በዚህ ሰዓት ግን በፕሪሚየር ሊጉ እንደዚህ አይነት አጨዋወትን አትመለከቱም። እንደ ባርሴሎና የሚያዝናና አይነት ጨዋታን አይደለም የሚጫወቱት። ነገር ግን በራሱ መንገድ በጣም የሚስብ በጣም ኢንተረስቲንግ የሆነ በጣም ፉክክር ያለውን ጨዋታ በፕሪሚየር ሊጉ ትመለከታላችሁ። ለዛም ነው እንግዲህ በዓለም ደረጃ ፕሪሚየር ሊጉ በጣም ከፍተኛ ተከታታይ ያገኘ ሊግ መሆን የቻለው። እናም አሁን ያለውን የአጨዋወት ስታይል ባልወደውም ግን እውነታውን መቀበል መቻል አለብን። አሁን ላይ ያለው ይህ ስለሆነ ይህንን ነገር መጋፈጥ መቻል አለብን። ይህንን የአጨዋወት ስታይል ግን በእድሜ እርከን ደረጃ ቡድኖች ላይ፣ በወጣት ቡድኖች ላይ እንደዚሁም ደግሞ በጤና ቡድኖች ላይም ብንመለከተው ያን ያህል ያስገርምኛል ብዬ አላስብም የሚል ምላሽን ሰጥቷል። በአጠቃላይ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።